ሰዎች ለአጋንንቱ ኪዳን ይገባሉ። ሁለት አይነት ንቅሳት ወይም ታቶ አሉ። ቀዩ በተለይ ደግሞ የሚሰራው ከህፃናት ደም ስለሆነ ህፃናት ከታረዱ በኋላ ደማቸው ይረጋል። በኦሪት ዘሌዋውያን 19 ከቁጥር 28 ላይ በሰውነታችሁ አንዳች ንቅሳት አታድርጉ ይላል። ቦዲ ሞዲፊኬሽን ምንድን ነው? ቦዲ ሞዲፊኬሽን ያደረጉትን ሰዎች ስናይ ትንሽ ግር ይለናል፣ ጥያቄም ይፈጥርብናል፣ እንደዚሁም ፍርሃትም ይሰማናል። ነገር ግን ቦዲ ሞዲፊኬሽን ምንድን ነው? ሰዎች ለምንድን ነው ቦዲ ሞዲፊኬሽን የሚያደርጉት? ሰላምና ጤና በያላችሁበት ይብዛላችሁ። ሰሞኑን እንግዲህ ወጣ ባለ ርዕሶች በፊታችሁ በድጋሚ እየመጣው ነው። ስሜን ላላወቃችሁት ስሜ ዮሲያስ ወይም ዮሲ ይባላለሁ። ቻናሌን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቄያቸዋለሁ። እንግዲህ እስቲ ዛሬ ወደ ያዝነው ርዕሳችን ከመግባታችን በፊት ቦዲ ሞዲፊኬሽን ምንድን ነው? ቦዲ ሞዲፊኬሽን ሰዎች ለምን ያደርጉታል? እንግዲህ ይህንን ነገር ስናነሳ በአእምሯችሁ ውስጥ የሚመጣው የሰይጣን አባል ስለሆኑ ወይም ደግሞ ሰዎች ከክፋት የተነሳ ይህን ነገር እንደሚያደርጉ የሚል እንደሚመጣ አልጠራጠርም። ወይል እንግዲህ በአንድ ጎን ትክክል ናቸው። እንግዲህ ሰዎች ቦዲ ሞዲፊኬሽን ከማድረጋቸው በፊት ሰዎች ለአጋንንቱ ኪዳን ይገባሉ። ለ666 ሃይማኖት ሲቀላቀሉ እንግዲህ ኪዳን ገብተው ነው። ከዛ በኋላ እንግዲህ ነፍሳቸው ሰይጣን እጅ ስለሆነች እነዚህ ሰዎች ሰይጣን ስለሚቆጣጠራቸው ስለዚህ ሰላም የሚያገኙት እንግዲህ እነዚህን ነገር በመፈጸም ሰላም ያገኛሉ ማለት ነው። የመጀመሪያ ንቅሳት እንዲነቀሱ ያስገድዳል። ይሄ የ666ን ከተቀበሉ በኋላ ይሄ የአውሬውን መንፈስ ከተቀበሉ በኋላ ንቅሳት እንዲያደርጉ ይገድዳሉ ማለት ነው። በተለይ ደግሞ ሁለት አይነት ንቅሳት ወይም ታቶ አሉ። አንደኛው ጥቁር ሲሆን ሁለተኛው ደግሞ ቀይ ነው። ቀዩ በተለይ ደግሞ የሚሰራው ከህፃናት ደም ስለሆነ ህፃናት ከታረዱ በኋላ ደማቸው ይረጋል፣ ኬሚካል ይጨመርበትና ለንቅሳት ያመጣሉ ማለት ነው። አንደኛ ንቅሳትን ያደርጋሉ። ሁለተኛ ንቅሳትን ሲያደርጉ ሌላ ስፒሪት ነው በላቸው ላይ የሚጨምሩት ማለት ነው። ስለዚህ ይህንን ሲያደርጉ ሰላም ያገኛሉ ማለት ነው። ሌላ አሁንም ከጨነቃቸው በኋላ ሌላ ሰላም ለማድረግ አሁንም ሌላ ንቅሳት አለ። ሙሉ ሰውነታቸው ባይዘዌ ንቅሳት በንቅሳት ነው እየሆነ የሚሄደውና ሰላም ለማግኘት ሲሉ ያንን ንቅሳት ያደርጋሉ ማለት ነው። ቅዱሳችንም በኦሪት ዘሌዋውያን 19 ከቁጥር 28 ላይ በሰውነታችሁ አንዳች ንቅሳት አታድርጉ ይላል። እንግዲህ በወቅቱ እስራኤላውያን ለምን ይህን ተባሉ? ከንቅሳት ጋር ተያይዞ የሚደረግ አምልኮ ስላለ እስራኤላውያን ይህን ነገር እንዳያደርጉ ትእዛዝ ተሰጥቷቸው ነበር። እንግዲህ ቦዲ ሞዲፊኬሽን ለሁለት ነገር ይደረጋል። አንደኛው ቅድም እንደነገርኳችሁ ሰላም ለማግኘት የመጡበት መንገድ ነው። ራሳቸውን እያደሙ ታቶ እያደረጉ እየተነቀሱ ያን የመጡበት ነው። ሰላም ለማግኘት ሲደረግ የመጣ ድርጊት ነው። ሁለተኛው ደግሞ ሰይጣንን ለመምሰል ነው። እንግዲህ ሰይጣን በባህሪው ክፉ ነው። ክፉ ስለሆነ በሰዎች አእምሮ ውስጥ የሚመጣው ሰይጣን ጨካኝ የሆነ አረመኔ የሆነ እንደዚሁም ደግሞ መልክ እንደሌለው በጣም አስጠሊታ መልኩ እንደሆነ አውሬ እንደሚመስል ነው የተነገረው። እንግዲህ መጽሐፍ ቅዱስ ላይ ስለ ሰይጣን ባህሪያት የተነገሩት አውሬ እንደሆነ እንደዚሁም ደግሞ ገዳይ እንደሆነ ስለተነገረ በሰዎች አእምሮ ውስጥ የሚሳለው ሰይጣን ክፉ ነው፣ ጨካኝ ነው፣ እንደዚሁም ደግሞ መልኩም አስቀያሚ ነው ብለው ስለሚያስቡ ነው። ነገር ግን ሰይጣን ስራው ነው እንጂ ክፋት ያለበት መልኩ ደግሞ ከእግዚአብሔር ተቀጥሎ በጣም ውብ እንደሆነና በውበቱም ምክንያት ታብዮ ከሰማይ ወደ ምድር አሽቀንጥሮ እግዚአብሔር እንደወረወረው ይናገራል ማለት ነው። እውነት ግን በዚህ አይመጣም ማለት ነው። ሰላም የሚመጣው በክርስቶስ ነው። ክርስቶስ ኢየሱስ ሲናገር ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጣችሁ አይደለም ብሏል። ስለዚህ እውነተኛ ሰላም ክርስቶስ ጋር ነው ያለው ማለት ነው። እነዚህ ግን አንዴ ራሳቸውን ለነሱ ስላስገዙ ነፍሳቸውን ስለሸጡለት ሰላም በሚያጡ ሰዓት ፌክ ሰላም እንዲሰጣቸው ራሳቸውን ያደማሉ፣ ንቅሳት ያደርጋሉ፣ ስጋቸውን ይቆራርጣሉ። ይህን ሁሉ የሚያደርጉት ሰላም ለማግኘት ሲልና ካላቸው ለሱ ከፍተኛ ፍቅር የተነሳ ራሳቸውን መስዋዕት ያደርጉለታል ማለት ነው። እንደዚሁም ደግሞ አድርገው ሰላም የላቸውም። ካደረጉት በኋላ ይጸጸታሉ። እንደዚሁም በማህበረሰብ ይገለላሉ። ከዛ በኋላ እያለ እየተጸጸቱ ራሳቸውን እስከ ማጥፋት ድረስ ይደርሳሉ ማለት ነው። እንግዲህ እግዚአብሔር አምላክ የሰው ልጅ ሲፈጥር በራሱ መልክ በራሱ አምሳያ ነው የፈጠረው። በራሱ መልክ የምንለው የእግዚአብሔርን አይምሮ የእግዚአብሔርን ልብ ነው የያዝነው። ስለዚህ በተለይ የሰው ልጅ ሰይጣን እንዲመስል ሳይሆን የልጁን መልክ እንዲመስል ነው እንጂ የተጠራው የሰይጣንን መልክ እንዲመስል አይደለም። ስለዚህ ተፈጥሯችንም የተፈጥሮ ሕግም አይፈቅድልንም።
ሰይጣን ጨካኝ ነው። ሰይጣን አረመኔ ነው። ሰይጣን ኃጢአተኛ ነው። ሰይጣን አይጸጸትም። የሰው ልጅ ግን ኃጢአትን በሰራ ጊዜ ይመለሳል፣ ልቡ ይመለሳል፣ ይጸጸታል እና ደግሞ ያለ እግዚአብሔር መኖር እንዳይችል ተደርገው ነው ማለት ነው። ሰይጣን ጋር ሰላም የለም፣ ኢየሱስ ክርስቶስ ጋር ሰላም አለ። ስለዚህ እነሱ የመረጡበት መንገድ ከባድ ስህተት ነው ማለት ነው። ስለዚህ ብዙዎች ራሳቸውን ሞዲፋይ ያደርጋሉ። ሞዲፋይ የሚያደርጉበት ሁለቱ ምክንያት ይሄ ናቸው። ሞዲፋይ ካደረጉ በኋላ ይጸጸታሉ፣ እንደዚሁም ራሳቸውን ያጠፋሉ፣ ከሰውም ከማህበረሰቡ ይገለላሉ። ከፍተኛ የሞራል ጫና፣ ኪሳራ ይደርስባቸው። ስለተከታተላችሁኝ አመሰግናለሁ። አሁንም ደጋግሜ የምላችሁ ቪዲዮን ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ